ዛሬ እንግዲህ በጣም ወሳኝ ብዙዎቻችንን የሚያስጨንቃችሁን መፍትሄ ይሆናችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ የመጣሁት እኔ ለእናንተ ማልሆነው ነገር የለም። አዎ እኔ ለእናንተ በጣም እየተንደረደርኩ እየጣርኩኝ ምን ልስራላቸው፣ ምን ሀሳብ ላምጣላቸው፣ በምን ላግዛቸው፣ ስደት ላይ ያሉትን እህቶችን እንዴት አድርጌ ላግዛቸው እያልኩኝ የሚሉን እያስጨነቅኩኝ ቪዲዮ እየሰራሁላችሁ ነው። እና እናንተ ደግሞ በዛው ልክ ቪዲዮዬን የምለቃቸው ቪዲዮዎች እያያችሁልኝ ማለት ነው። እያያችሁ አይደለም፣ በነገራችን ላይ አዎ እያያችሁ አይደለም ማለት ነው። ታዘጋጅኋለሁ። ወደ ዋናው ርዕስ ስገባ ማለት ነው ብዙዎቻችን ከራሴ ጀምሮ እኔም እዛ በነበርኩበት ጊዜ አሁንም ያላችሁ እህቶቼ፣ ስደት ላይ ያላችሁ እህቶቼ ማድረግ እየፈለጋችሁ ነገር ግን ካለማድረግ ወደኋላ የምትመለሱትን መፍትሄ ይሆናችኋል ብዬ አስቤ አውጥቻው ልጅ ነው ይዤላችሁ የመጣሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የናነት ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ እንዲሁ ዛሬም እንደተለመደ ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬም እንደተለመደው በአዲስ ርዕስ ብቅ ብያለሁኝ። ዛሬ በጣም ወሳኝ የሆነ ቪዲዮ ነው ይዤላችሁ የመጣሁት። እኔ ለእናንተ የማልሆነው ነገር የለም። አዎ እኔ ለእናንተ የማልሆነው ነገር የለም። በነገራችን ላይ ማለት ነው ማለት ስደት ላይ ያሉት እህቶችን በምን ላግዛቸው፣ ሀሳባቸውን በምን ላቅለልላቸው እያልኩኝ እያሰብኩኝ እየተጨነኩኝ ነው ወደ እናንተ ቪዲዮ እየመጣሁ ያለሁት። ለዚህ መፍትሄ ይሆናል ብዬ አስቤ ዛሬ ድጋሚ ቪዲዮ ሰራላችሁ የፈለኩትኝና ማለት ነው። እና ምንድነው የዛሬው ቪዲዮ ወደ ራሱ ስገባ ወደ ዋናው መፍትሄ ስገባላችሁ ከራሴ ጀምሮ እኔም እዛ በነበርኩበት ጊዜ ማድረግ እየፈለግን ግን አናደርገውም። ምክንያቱም ማን ያደርግልናል? ማንን እናዛለን? ታማኝ በአሁን ሰዓት የለም፣ ከቤተሰብ ጀምሮ ማለት ነው። እውነቴን ነው የምላችሁ እና ብር ብቻውን በአሁኑ ሰዓት ምንም አያደርግም። ብር ኖሮን ሂድና የሆነ ነገር አድርግልን ብንለው ያ ብር አያደርግልንም ማለት ነው። ያ ምንድነው የግድ ሰው ያስፈልገናል። ሰው ሊኖረን ይገባል ማለት ነው። ይህን ሁሉ ሀሳብና ችግር ይቀርፋል ብዬ እያሰብኩትን ስራ ይዤ ነው የመጣሁት። እሱ ምንድነው እህቶቼ ስደት ላይ ያላችሁ ወደ ሀገር ከመግባታችሁ በፊት እኔም እዛ ያለው ሳስበው የነበረ ስለሆነ እቃ ገዝተን ማስቀመጥ እንፈልጋለን። አንዳንድ እቃዎች ማለት ነው፣ ከባባድ እቃዎች። ለምን እዚህ ስንመጣ በጣም ይደራረብብናል ማለት ነው። እዛ እያለ ምንም አይታወቀን፣ ምክንያቱም ቦርቦር ስለምናገኝ። አልዋሻችሁም፣ ይህ መደባበቅ ነገር አይደለም ማለት ነው። እውነቱን ስነግራችሁ እዛ እያለ ምንም አይከብደንም። እዚህ ግን ስንመጣ ማለት ከዛ አስበነው እንደምንመጣው አይደለም የምናገኘው እዚህ ማለት ነው። እንደዚህ እንሆናለን ብለን ያሰብነው ነገር ሳይሆንልን ነው የሚቀረው። ምክንያቱም በጣም ከባድ ነው እዚህ ማለት ነው። እውነት ነው የምላችሁ። እና መግዛት የምትፈልጉ እህቶቼ ካላችሁ እዚህ ጋር ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ያ ስልክ ቁጥር ግን የኔ ነው። ሰምታችኋል ማለት ነው። የኔ ነው። አዎ የኔ ስልክ ቁጥር ነው ማለት ነው። ችግራችሁን ለማቅለል ነው ይሄን ሀሳብ ይዤላችሁ እየመጣሁት ማለት ነው። ይሄን ስራ ልስራ ብዬ ስላሰብኩኝ የምትፈልጉ እህቶቼ ካላችሁ የምትፈልጉትን እቃ እየገዛሁኝ ለቤተሰብ አስረክብ የምትሉኝ ከሆነ ለቤተሰብ አስረክብላችኋለሁ። አይ ስመጣ እኔ ራሴ ወስዳለሁኝ የቤት ይቀመጥልኝ ካላችሁ ደግሞ እኔ ራሴ ቤት አስቀምጥላችኋለሁ ገዝቼ ማለት ነው። የምነግራችሁ ነገር ቢኖር እንደዚህ ታማኝ ሰው ካለ እየገዛችሁ ብታስቀምጡ ይቀላችኋል። እኔ ስላየሁት ነው። የእውነት ነው የምላችሁ፣ አልዋሻችሁም። እኔ እየመዘሜን ልበላችሁ በብር 50 ጊዜ ማለት ነው ዶላር ብር 50 በነበረበት ጊዜ የቤት ዕቃ እንዳለ ነበር ካርጎ እያደረጉት። እግዚአብሔር እንግዲህ አለ አይደለ በአንዱ ላይ አድሮ ነው አንዱን የሚያነሳሰው አይደለ። ጓደኛዬ ወደዚህ ስትመጣ ለእሷ ዕቃ ስንገዛ እኔ ስለሚተወሰኑ እቃዎችን ገዝቼ አልትም በሚለው በእሷ ስም ነው እንደውም የላኩት ማለት ነው። እግዚአብሔርን አሁን ስመጣ እኔ እንጃ ከሳህን ከእንጀራ መብያ ውጪ ምንም የገዛሁት ነገር የለም። ያው ከአልጋ መቼም አይላክም አይደለ፣ ሶፋ ምናምን አይላክም አይደለ፣ ከነሱ ውጪ ማለት ነው። እውነት ነው የምላቸው እንዳሉ እቃዎች ከአረብ ሀገር የመጡ ናቸው። ያንንም በዛን ጊዜ በደህናው ጊዜ ስለላኩኝ ለእኔ አሁን በጣም ቀርሞኛል። በጣም ነው እየጠቀመኝ ማለት ነው መላኬ።
እና ከዛ ይዛችሁ ነው ብዬ አልመክራችሁም። ይሄን ርዕስ አነሳላችሁ። ያኔ የነበረውና አሁን ያለው አንድ ስላልሆነ ያኔ ቀረጥም ይቀረጥ ቢባል ያን ያህል አይደለም፣ ኪሎም ያን ያህል አይደለም። አሁን ግን ከገዛንበት እጥፍ ነው ቀረጥ ራሱ የሚያስከፍለው እዚህ እና ከዛ ይዛችሁ ነው ብዬ አልመክራችሁም። ምክንያቱም እዛ አንደኛ እቃውን የምንገዛበት ካርጎ የምናደርግበት እዚህ ቀረጥ የምንከፍለው ከጉምሩክ ወደ ውጭ መኪና አለበት ድረስ የምናወጣው ብር ከዛ ወደ ቤት ጭነን የምናመጣው ዞሮ እጥፍ ስለሆነ ለዚህ መፍትሄ ይሆናችኋል ብዬ ስላሰብኩኝ ነው ይሄንን ቪዲዮ ይዤላችሁ የመጣሁት ማለት ነው። ስልክ ቁጥሬን እዚህ አስቀምጥላችኋለሁ፣ እየደወላችሁ ማዘዝ ትችላላችሁ ማለት ነው። የምትፈልጉትን እቃ በታማኝነት እዚህ ጋር ለእናንተ ቪዲዮ እየሰራሁኝ በቪዲዮ እያሳየኋችሁ የምትፈልጉትን እናንተ ማለት እኔ ነኝ፣ እኔ ማለት እናንተ ናችሁ ብዬ በማሰብ እንደ ራሴ አድርጌ መርጬ የምትፈልጉትን እቃ ገዝቼ ለማስረከብ እቅድ ላይ ነው ያለሁትና የምትፈልጉ ካላችሁ በዝርዝር ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ቤተሰቦች የምወዳችሁ ማለት ነው እና ቪዲዮ ስለቅ እያያችሁ አይደለም? አዎ እየታዘብኳችሁ ነው ማለት ነው። እየታዘብኳችሁ ነው የምታዩ ሰዎች ያላችሁ ስታዩ ላይክ አድርጉ። ላይክ እና እይታው በጣም የተለያየ ስለሆነ ላይክ ስታደርጉ ለሌላ ሰው ዩቱብ በራሱ ይበትናል ማለት ነው። ተደራሽነቱን ያስፋፋል ማለት ነው እና ላይክም ያላደረጋችሁ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ በጣም በተደጋጋሚ በቤት ዙሪያም ሰርችላችሁ ነበረ ቪዲዮ ያያችሁት አላችሁ። በውስጥ መታችሁ የጠየቃችሁ ሰዎች አላችሁ። በእርግጠኝነት የምገዙ ሰዎች ካላችሁ ስልክ ቁጥሬን አስቀምጬላችኋለሁ፣ ሰጥቻችኋለሁ፣ ማናገር ትችላላችሁ ማለት ነው። በዛው ልክ ደግሞ ውዝግብ ላይ ያላችሁ እህቶቼ ካላችሁ ደግሞ ያው ወስኑበት። ቪዲዮ እንደሰራሁት ነው። በደንብ አስቡበት፣ ራሳችሁን ተማከሩበት። ግን ከምንም በላይ የምላችሁ ዛሬም ነገም እየደጋገምኩ የምላችሁ የአንገት ማስገቢያችሁን ከምንም በላይ የያዙ ነው የምላችሁ። እውነቴን ነው የምላችሁ። በጣም አስፈላጊ ነው ቤት እዛ ሀገር ላይ ማለት ነው። እና የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰንብቱ። ለዚህ ቻናል እንደተለመደው አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። እየደወላችሁ ማዘዝ ትችላላችሁ። ስልክ ቁጥሬን አስቀምጥላችኋለሁ። ስለነበረን ቆይታ እጅግ አመሰግናለሁ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ርዕስ እስከምንገናኝ ድረስ በያላችሁበት ሰንብቱ።